ኢትዮጵያን ታላቅ የማድረግ ትልምን በመያዝ ለሕዝብ ፍትሃዊ ተጠቃሚነት መስራት እንደሚገባ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አሳሰቡ። 20ኛው የብሔሮች ብሔረሰቦችና ሕዝቦች ቀን ምክንያት በማድረግ በሆሳዕና ከተማ የኢትዮጵያውያን የምክክር ቀን መርሃ ግብር እየተካሄደ ነው። ዘጋቢያችን ኢብራሂም መሐመድ ከቦታው ነው የሚገኘው። ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ተገኝቷል። ኢብራሂም እንደምን ውለሃል? የውይይት መድረኩ ምን ይመስላል? ያሉን ሀሳቦች አድርሰን። አመሰግናለሁ ሀብታሙ። 20ኛውን የብሔሮች ብሔረሰቦችና ሕዝቦች ቀን በማዕከላዊ ኢትዮጵያ ሆሳዕና ከተማ እንግዲህ ከሰሞኑ በድምቀት በዋዜማው እየተከበረ ይገኛል። በዛሬው ዕለትም እንግዲህ የኢትዮጵያ የምክክር ቀን ተብሎ በዋዜማው ሲምፖዚየም እየተካሄደ ይገኛል። የሲምፖዚየሙን የመክፈቻ ንግግር ያደረጉት የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ባስተላለፉት መልእክት እንግዲህ በአጠቃላይ ኢትዮጵያ በዓሉ የመከባበር እንዲሁም ደግሞ እርስ በርስ ትውውቅ የተፈጠረበት አንዱ ከሌላው ጋር ልምዶችን እየተለዋወጡ በየጊዜው መከበር ከጀመረ ጊዜ ጀምሮ ማለት ነው ልምዶችን ግንዛቤ የማዳበር ስራዎችም እየተሰሩበት እንደሆነ ገልጸዋል። በአጠቃላይ በተለይ ከሀገራዊ ለውጥ ወዲህ ግን የብሔሮች ብሔረሰቦችና ሕዝቦች ቀን በተለያዩ ክልሎች ሲከበር የተገኙ ውጤቶችን ጠቅሰዋል። በወንድማማችነት እህትማማችነትን በተለይ ህብረ ብሔራዊ አንድነትን ኢትዮጵያዊነትን በሚያጎላ መልኩ ከለውጥ ወዲህ እየተከበረ እንደሆነ ነው እንግዲህ የመጡ ችን የገለጹት ሀብታሙ በተለይ የዘንድሮ የብሔሮች ብሔረሰቦችና ሕዝቦች ቀን ታላቁ የኢትዮጵያ ህዳሴ ግድብ የተጠናቀቀበት እንዲሁም ደግሞ ሀገሪቱ ታላላቅ ፕሮጀክቶችን እየፈጸመች ባለችበት እለት መከበሩ ለየት እንደሚያደርገው ገልጸዋል። በዓሉ ኢትዮጵያ በማንሰራራት ላይ የምትገኝበት እለት በመሆኑ ደግሞ ለየት እንደሚያደርገው ገልጸዋል። በሲምፖዚየሙ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎ ቀኑ በተለይ እህትማማችነትና ወንድማማችነትን በማጎልበት በኩል የተለያዩ ውጤቶች ተገኝተውበታል። በማዕከላዊ ኢትዮጵያ ክልል እንግዲህ ለአንድ ዓመት ያክል ዝግጅቶች ሲደረጉ ክልሉ ያሉትን የመልካም አስተዳደር ችግሮችን የልማት ስራዎችን በአጭር ጊዜ የተቋቋመ ክልል ቢሆንም ጀምሮ በመጨረስ በኩል ደግሞ የተለያዩ ውጤቶች እየተገኙ እንደሆነ ገልጸዋል። በተለይ የሀገሪቱን የብልጽግና ጉዞ ወደማይቀለበስ ደረጃ በማድረስ በኩል የተጀመሩ ጥረቶች ብሔሮችና ብሔረሰቦች አጠናክረው ሊቀጥሉ እንደሚገባቸው ነው እንግዲህ የዋና አፈ ጉባኤ የተናገሩት ማለት ነው። በሲምፖዚየሙ በፌዴራሊዝም ጽንሰ ሀሳብ እንዲሁም ደግሞ የምርጫ ጋር ተያይዞ ያሉትን የብሔሮች ብሔረሰቦችና ሕዝቦች የሚጠበቁባቸውን ኃላፊነቶች አስመልክቶ ጥናቶች በአሁኑ ወቅት እየቀረቡ ይገኛሉ። በአጠቃላይ በመርሃ ግብሩ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገርን ጨምሮ የሕዝብ ተወካዮች ምክር ቤት አፈ ጉባኤ እንዲሁም ደግሞ የክልል ርዕሳነ መስተዳድሮች፣ የክልል ምክር ቤት አፈ ጉባኤዎች በተጨማሪም የተለያዩ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶች እንዲሁም ደግሞ የሀገር ሽማግሌዎች የተለያዩ የሀገራት ልኡካን አምባሳደሮችም የተሳተፉበት ይገኛሉ። እንግዲህ ሀብታሙ የሚዲያ ኮርፖሬሽን ከሆሳዕና በተለያዩ ሰዓቶች የበዓሉን አከባበር አስመልክቶ መረጃዎችን እያደረሰ ይገኛል። እንግዲህ በተከታታይነትም በቀጣይ ከሰዓትና ነገ ዋናው የበዓሉ አከባበር ህዳር 29 ሲከበር ያለውን ድባብም በተከታታይነት ሀብታሙ ለአድማጭ ተመልካቹ መረጃ የምናደርስ ይሆናል። በተለያዩ ቋንቋዎች ከሆሳዕና በአማርኛ፣ በአፋን ኦሮሞ፣ በትግርኛ መረጃዎችን እንግዲህ እያደረስን ለአድማጭና ለተመልካቹ የምንቀጥል ይሆናል። መልካም። ዘጋቢያችን ኢብራሂም መሐመድ ከሆሳዕና በቀጥታ መስመራችን ተገኝተህ ላደረስከን መረጃ እናመሰግናለን። ጥሩ ቀን ይሁንልህ።